ልጄ ኪራ እኮ ሊያይሽ መጥቶ እኮ ነው። እንዴ ማዬ የልጅሽን ፍቅረኛ እንደዚህ ነው እንደምትቀበዩ? ሰላም በዩ እንጂ እቤትም ግባ በዩ። እንዴማ አየህ አይደል ምን አይነት ህይወት ውስጥ እየኖረን እንዳለን። እንዴ ማዬ ምንድነው የምትዩ? እቤት ግባ በዩ እንጂ። አይ ቸኩላለሁ ልሂድ። እንዴ ኪራዬ ለምንድነው ሁልጊዜ ግን እሄዳለሁ የምትለው? ለምንድነው እኔ ጋር የማትቆየው? ስራ ስላለኝ እኮ ነው። በቃ ለዛሬ ቅራ፣ አለበለዚያ ግን አለቅሳለሁ እማዬ። አለበለዚያ ማልቀስ ጀምራል እማዬ። ለዛሬ ይቅር አይደለ? አይ እንደዛማ አታድርጊ እባክህ ልጄ ተለመነኝ እባክህን፣ ለኔ ስትል ወደ ቤት እንሂድ ልጄ እባክህ። እንደዚህ እያየሃት እሺ እንሂድ። ቆንጆ ምግብ ነው የምሰራለት። የምትወደውን ቆንጆ ምግብ ነው የምሰራለሽ። ቆንጆ ምግብ ነው የምሰራለሽ። እንሂድ። ነይ በዚህ ናሚ ምንድነው የሁሉ ነገር? ለአንቺ ለንግስቴ ሲያንስብሽ ነው። እኔ እኮ ማታ እናቴ በቃ ምንም ነገር አታውሪ። ዛሬ ፍቅራችን እንድናጣጥም ብቻ ነው የምፈልገው። ምን ላድርግ ግን? ምን ይሻላል? ዋጥ ላድርግ? ኧረ ተይ ደግሞ እግሬ ቢተርፍብሽስ? አሁን መመታት አማራጭ መሰለኝ። በያው እንደ ባላ መስኪን። አዋ እንደዚህ የሚጨነቅ ሚስቱን ለማስደሰት የሚጠር ባሌት አለ። ይኸው ምን ያለው አይደለም። ኧረ ተው እንደሱ ትል ደግሞ ሰው እንዳያዩ። ቢያዩኝስ? እኔ አንቺ ባል እኮ ከአንቺ ውጭ ወይ ፍንክች ብያለሁ። ይቺ ነገር ቦታ ብትቀየርልኝ በጣም ደስ ይለኛል። ኧረ የምሬን ነው። ግንባር የሚሳመው እኮ የሚያደግ ልጅ ነው። እና ምንድን ነው የሚሳመው? እሱን አይንሽን ጨፍኝና ላሳይሽ። ይኸውልሽ አይንሽን እንዳትገልጭ እሺ? እንደጨፍራሽ ግለጭ ስልሽ ነው የምትገልጭው። አሁን ግለጭ። ምሪ ታገቢኛለሽ? ክሮቤል እባክህን አንዴ ያዳምጠኝ። ለምንድን ነው ጥለኸኝ የምትሄደው? ምን አደረኩ? አንድ ጊዜ ብታዳምጠኝ ምን አለ? እናትህ አልሆነም? ቆይ ምን አድርገህ ነው የምትይኝ? ለምንድን ነው ልጄ እንደዚህ የምታመናጫጭቃት? ምን አደረገች ይሄን ያክል? እና እንደዛ ስትለፋደድ ቆሜ ማዳመጥ ነበረብኝ? እንደዚህ የምትሆነው እኮ በአንተ ፍቅር ምክንያት የተነሳ ነው። ጭንቅላቷ እንደዚህ የሆነው አስሬ ጭንቅላቷ ልጅቷ እኮ የለየላት እብድ ናት። ምን አልካተ? ምን ለማድረግ እየሞከርሽ ነው? ቆይ እንዴት እንደዚህ ልጄን ትናገራታለህ? ቢገባ ግን በአንተ ምክንያት ነበር ልጄ ያበደችው። አንተ ግን እንደ ንጹህ ሰው አፍህን ሞልተህ ልጅሽ እብድ ናት ትላለህ። እና ምን አድርግ ነው የምትይ? እኔ እኮ ባለ ትዳር ነኝ። እኔም እኮ አግባት አላልኩም። ብቻ ግን ትንሽ እስከምታገግም ወይኔ ቤት ሆነ ያዛት። ማ እኔ ነኝ እቺን የሚይዛት? ስለ ልጄ ነው እያወራን ያለ ነው። ለቃልህ ተጠንቀቅ። እሷ 24 ሰዓት ስላንተ ታወራለች። ክሮቤል 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 ትላለች። አንተ ግን ለመጥራትም ስሟን ተጸየፍካት አይደለም? ያንን እንዳደርግ ያደረገኝ ተግባሯ ነው። እሷ ማለት ቆዳ ለበስ ሰይጣን ናት። ምን ብትበድልህ ነው ግን በልጄ ላይ እንደዚህ ሆንከው? ብዙ ነገር ልጄን አሳጥታኛለች። ሚስቴን ልትገላት ነበር።
እንደውም ፈጣሪ እየቀጣት ነው። በሱ ፍርድ ደግሞ እኔ ጣልቃ አልገባ። እሱማ ቢቀጣ አንተን ነበር የሚቀጣው፣ በፍቅር ላይ ሌላ ፍቅር በመያዝ። እኔ ከዚህ በላይ ማውራት ያለብን አይመስለኝም። እባክህ ልጄ፣ እባክህ ልለምንህ፣ እባክህ እንደ እናት ልለምንህ፣ እባክህ ልጄ። እያደረግሽ ነው? አረ ሰው እያየ ነው። እሺ በቃ ተነሽ። እባክህ እንደ እናት ልለምንህ። ልጆች በጠቅላላ ጥሩ ቦታ ናቸው፣ እሷ ግን እንደምታያት ናት። እባክህ ቤታችን ሁሉ ተበጥብጧል። እሺ ላስብበት። እባክህ ልጅ አስብበት። የቤትን በደል ሳይሆን የኔን እናትህን ልመና አይተህ እባክህ ልጅ አደራህን። እሺ ጨካኝ ትውልድ። ይህን ጊዜ በእኛ ጊዜ ቢሆን አይኑን ሳያሽ ነበር እሺ የሚለው። አረ ደግሞ ቆየሁ ልጅ አንድ ነገር እንዳትሆን። ግን እኮ እውነቱ ነው። ገና በሄደ በሁለተኛ ቀኑ እየደበረኝ ሰኒ ምን ሆነሻል? ወደ ኋላ ዞረሽ እያስብሽ እኮ። አሁን ሻወር መውሰድ አለብኝ። አቤት። እንዴት ነሽ? አለው ደህና። ክሮቤል ኖር? ኪሩቤል አለ፣ ቡና እየጠጣ ነው። ታጠብልኛለሽ ወይስ እኔ ልግባ? አይ ዝም ብዬማ ማንንም አላስገባም። እኔ እዚህ ቤት ማን ይግባ ማን ይውጣ በምን አውቃለሁ? እሺ ችግር የለውም። እኔ እዚህ እጠብቀዋለሁ። ብቻ ጥሪልኝ። እሺ ጠራልሽ። ይሄ እንደውም መጣ። ሂጂ በቃ አንቺ ግቢ። ሂጂ ግቢ ግቢ። ቆይ እዚህ ምን ትሰሪያለሽ? እንዲሁ ልጄ ሌላው ቢቀር እድሜን አታከብርም? እሺ አቤት። እሺ ምን ወሰንክ? እንዴ ገና ቅድም እኮ ነው ያወራነው። ልጄ ብሶባታል። በመድኃኒት አስተኝቻት ነው የመጣሁት። እሺ በቃ ወይ ሲቢስባት እንደዛ አድርጊያታ። ምን ነው ልጄ ይሄን ያክል ምን በደለች? ለምን ግዳያት አትለኝም? እሺ እኔ ምን ላድርግ? እባክህ ልጄ ልለምንህ፣ ለአንድ ሳምንተኛ ቤት ሁንልኝ እባክህ። ቤቴን ለቅቄ ከዛ ትሪትመንቷን ስጨርስ አንተም ወደ ቤት ትመለሳለህ። እንደዛ አይሆንም። ለእሷ የመጨረሻ እድል እየሞከርኩላት ነው። አንተም እንድታግዘኝ እየለመንኩ ነው። እባክህን እባክህ ተረዳኝ ልጄ እባክህ። እሺ በቃ አሁን ሂጂ፣ ጽናቴ እንዳታይሽ። እንዲሁም እስኪ ልጄን ያሳበደቻት ወይዘሮ ላያት። ጽናቴ እዚህ ውስጥ ምንም አላደረገችም። እሺ አሁን ውሳኔ ምን ጋ ነው? ወይሽ እየመጣሁ አያታለሁ። እንደዛም አይሆንም። ዶክተሮቹ ጥሩ ቦታ ላይ ትሆን ብለውኛል እና የድሮ ትውስታ ያለበት ቦታ ላይ። እባክህ ልጄ እባክህ እባክህ። እኔ እናንተ ቤት መሆን አልችልም። እሺ በቃ እንደዛ ከሆነ ደግሞ ቤታችሁ ትሆንና እኔ እየመጣሁ ልያት። የት? እዚህ ቤት? እሺ በቃ ሂጂ፣ በኋላ እናወራለን። አንቺ ምንድነው እዚህ በር ላይ ተለጥፈሽ የምትሰሚው? ምንም ሞሉያ እየፈለግኩ እኮ ነው። ሞልቢያ? እና በሩ ላይ ነው ሞልቢያ የምትፈልጊው? አዎ እንዴ ቆይ ምንድን ነው የምትለኝ? እንዴ ሞሉያ መፈለግ አልችልም እንዴ? ሞሉያው የት ነበረ? እቺ የተረገመች አወራሁት ሰምታ እንዳይሆን ብቻ። ለነገሩ እዚህ እንደዚህ ተለጥፋ እንዴት ነው የማትሰማው? ብቻ ጽናት ከሄደ አፏን እንዳከፍት። ምንድን ነው የማደርገው? እነሱ ቤት አይደለም ለሳምንት ለሰዓታት እንኳን መቀመጥ አልፈልግም። እዚህ ደግሞ ጽናቴን ምን እላታለሁ ባመጣት? እንዳልተዋት ደግሞ አሳዘነች። የእኔ እናት መስላት አየች። ምን አይነት አጣብቅኝ ውስጥ ነው የገባሁት? ወይ ቤቲ፣ መጀመሪያም ባላውቅሽ ይሻለኝ ነበር። ከአንቺ የተረፈኝ እድሜ ልክ የሚከተለኝ ችግር ነው። በቃ በወጣ ይሻለኛል። ሄሎ፣ የት ሄደ ነው? እንዲህ በዚህ ሰዓትም ቡና? ቆይ አንተ ለምን በፌርሙስ ይዛዞር እና ምንድን ነው? ችግር ጠፍቶ ያውቃል እንዴ ደግሞ እኔ ጋር?
ምን ብዬ ልንገርህ? አረ እንዳፈ ሆኖ ባስቸገረችኝና መንቅሬ ባስወጣኋት እኔም እፎይ ይል ነበር። ቤቲ ልትመጣ ነው። የበፊት ኤክሴ አይደለም፣ ወደ ቤት ልትመለስ ነው ያለችው። ጽናትማ ሚስቴ ናት። ቤቲ ቤት የምትመጣው ጭንቅላቷ ልክ ስላሉ ነው። ቤቲ አእምሮ እክል አጋጥሞታል። ኦልሬዲ አብዳለች። አሳዝና ባልሆነ እና ልበልሃ እሷ ምን እንዳደረገች ታውቃለህ? ይኸውልህ እሷ ማለት ልጃችንን ያሳጣችን ቤታችንን ሲኦል ያደረገችው የጽናቴን ህይወት ልትቀጥፍ የነበረች ምድራዊ ሴጣን ናት። ምክንያቱም እኔ እሷ ልሆን ስላልቻልኩ። እሱ ይገርምሃል እንዴ ያበደችው ራሱ እንደማላፈቅራት ማመን አቅቷት። አላቅም ግን እናቷ በጣም አዝናለች። እስኪ ጽናትን ልጠይቃትና እሺ የምትል ከሆነ ብቻ አላቅም። በቃ እሺ ማታ ስትመጣ እናወራለን። ቻው። ጽናት። አቤት። የሆነ ነገር ልነግርሽ ብዬ። ምን? ቅድም ቡና እያፈላሽ እያለ በር ተንኳኩቶ አልነበረ? ከዛ እኔ ሄጄ ስከፍት የሆኑ አሮጊት ሴትዮ ነበሩ። ማለቴ ትልቅ ሴትዮ ነበሩ። እና ከዛ ኪራን ጥሪልኝ አሉኝ። ከዛ እንዳጋጣሚ ደግሞ ኪራ መጣ። ከዛስ? ከዛ በቃ ምን እንደሆነ አላውቅም፣ ዝም ብለው ሲጨቃጨቁ ነበረ። ለምንድን ነው የሚጨቃጨቁት? እኔ እንጃ። ልጄ ታማለች ለአንድ ሳምንት አብራቱን ምናምን ሲሉ ነው የሰማሁት። እንዴ ብትታመም ታዲያ ኪራ ዶክተር አይደለም? ምንድን ነው የምትለው? እኔ እንጃ ብቻ ልጄ ወይ አንተ ጋር ትምጣ ወይ ደግሞ አንተና ሲሉን የሰሙት። አይ በቃ አጣርተሽ ስላልሰማሽ ሆናል እንጂ ኪራ እንኳን በቤቱ የሚመጣ ዘመድ የለው። እኔ እንጃ እንግዲህ ወይ አጣርቼ ስላልሰማሁ ይሆናል፣ ግን በር ላይ ተለጥፌ የሰማሁት ይሄንን ነው። እኒና በቃሽ፣ ከእንግዲህ እኔና ኪራ መሀል ወሬ እንዳታመላልሽ። የሰማሁትን ነገር መናገር ጥፋት ነው እንዴ? በቃሽ ኒና፣ እኔ ስለ ኪራም ሆነ ስለ ትዳሬ ምንም አይነት ወሬ መስማት አልፈልግም። የኔ ምርጫ ተረጋግቶ ኑሮን መኖር ነው።